የሚገርም ነው ያው ያያየን ያለነው ነገር እውነት ለመናገር እዚህ ውስጥ ደግሞ በጣም በርካታ ሰዎች ይታዩናል። ምን ያህል ጊዜ ሆነ? ወደ 6 አመት አካባቢ ሆኖኛል። 6 አመት። እንዴት ነው ስራው ታዲያ ውጤቱ? ስራው በምን እንለካው? እግዚአብሔር ይመስገን በጣም ጥሩ ነው። እንግዲህ ያው አዲስ አበባ ላይ እንደምታዩ አሳ እንግዲህ በደንብ አድርጌ ህዝቡን እያስጠመርኩኝ ነው። እሁድና ቅዳሜ ይመጣሉ ልጆቻቸውን ይዘው እዚህ ቦታ ላይ እሁድና ቅዳሜ በጣም በቃ ትልቅ ደስታ ነው ያለው። ልዩ የሆነ ደስታ ሰው ጊዜ ያሳልፋል እዚህ እየመጣ። አሳ ለማጥመድ ግብግብ ነው እዚህ ጋር በቃ ያው ሰዓቱንም ምኑንም እዛ ከከተማው መጥቶ ሰዓቱ ምናል እንዴት እንደሚሄድበት አቅም እዚህ አሳ ለመያዝ ግብግብ ነው ከአሳው ጋር የሚፈጥረውና እጅግ በጣም ደስ የሚል ስራ ነው እየሰራ ያለው። እንግዲህ ሰፋ ያለ ቦታ ነው ያስከው ለዚህ እርባታ ስራ ከተማው ውስጥ ሁሉ እስከማይመስል ድረስና የሆነ ሀይቅ ዳር እንዳለን ነው እየተሰማን ያለው እኛምና ምን ይመስላል? በተለይ እንዴት ሀሳቡ ከምን መነጨ እዚህ ቦታ ላይ ይሄን ስራ ለመስራት? ሀሳቡ እንግዲህ የመነጨው ያው እንደምታውቂው ከዚህ በፊት እንደ አዲስ አበባ ላይ ጠቅላይ ሚኒስቴራችን በእርሻ በመስኖ በተለያዩ ነገሮች በከተማው ላይ ብዙም እንደዚያ ነገሮች የተለመዱ ነገሮች አልነበሩ። ሌማት ትሩፋት ማለት ነው። ሌማት ትሩፋቱ ከተጀመረ በኋላ ነው እንደዚያ እንቅስቃሴዎች የመጡትና መጀመሪያ እኔ ያው እንደ ከተማ እንቅስቃሴ ሲደረግ በመስኖ ስራው ላይ ተሰማርቼ ነበር። ከዛ ከመስኖ እየሰራው ያለው ነው ይሄን ደግሞ ለምን ተጨማሪ ስራ አልሰራም በሚለው ወደዚህ ወደ አሳ እርባታ የገባሁትና ይሄ ቦታ እንደምታዩ የካባ ቦታ ነበረ። ይሄ ካባ ቦታ ነበረ። ከዚህ ጠጠር ምን እየወጣ ነበረ ሲሸጥ የነበረው እና ያኛው ካለቀ በኋላ ምንድነው የሆነው የክፍተ ቦታ ነበረ። ማሽን በማምጣት ይሄውን የምታዩን ውሃ ያለበትን ቦታ ማሽን በማስገባት ወደ ውስጥ ጎድጎድ በማድረግ ውሃው ደግሞ ከዚህ ከ200 ሜትር ላይ ነበር የሚገኘው። በተሰጠኝ ጄኔተር ሞዴል ተብዬ በዚህ በመስኖ ስራ የተሸለምኩ ጄኔተር ነበረ። እሱ ከ200 ሜትር ላይ ውሃውን በማምጣት ነው አሳውን እያረባው ስቀጥል የነበረው።